ሰላም እንዴት አላችሁ? ዛሬ እንግዲህ አንድ መጽሐፍ አይቻለሁ። ይህ መጽሐፍ ሀሳቦችን ይዞ የሚያጨዋውት መጽሐፍ ነው። ምናልባትም መጽሐፉ የተደረሰው በደራሲ እንዳለጌታ ከበደ ነው እና እዛ ውስጥ ካየኋት አንድ ገጸ ባህሪ ያለች የቃቄ ወርደወት ትባላለች። ምናልባትም በጉራጌ አካባቢ የነበረች እንስት እንደነበረች፣ የሴቶች መብት ታጋይ እንደነበረች እንዲህ የሚተርክ ነው መጽሐፉ። ጥሩ ነው፣ ይበል የሚያሰኝ ነው። ምናልባትም ሀሳባችን ከሩቅ የሚጀምር ነው። ከዛም እልፍ ስንል ምናልባት ንግስተ ሳባ እንዲህ እንዲህ እያልን ማንሳት እንችላለን። ነገር ግን ከንግስተ ሳባ ወደዚህ እንምጣና ወደኛ ወደ ቅርቡ በ1880ዎቹ አካባቢ ማለት ነው የቃቄ ውርዶት አለች እና የቃቄ ውርዶት የአካባቢውን ማህበረሰብ ለማንቃት የምትታገል ታጋይ እንስት ነች። ይቺ ታጋይ እንስት የራሷን ወይም የራሷን ሳይሆን ሰው የመሆንን መንገድ ልታጸና የምትታገል፣ የሴቶችን እኩልነት፣ የሴቶችን ባለድርሻነት፣ የሴቶችን ሰውነት ለማጽናት የምትታገል እንስት ነች። ምናልባት እንስቷ የሚወደድ ባህሪ አላት። ይሄ የሚወደድ ባህሪዋ እንግዲህ ትግሏ ሊሆን ይችላል። ምናልባት በዚህ መጽሐፍ አማካኝነት የተነቃነቀ ትግል ሊኖር ይችላል፣ እኛም ማናውቀው፣ ሌላው ግን የሚያውቀው። ይህንን እንዳለ እንተወውና ከእሷ ጋር ከቃቄ ውርደወት ጋር የቃቄ ውርደወት ማለቴ ነው አንድ ገጸ ባህሪ አለች። እቺ ገጸ ባህሪ የቃቄ ውርደወትን ጥላ የምትይዝላት ሰው ናት። እኔ እሷን ሳስብ የሚሰማኝ ስሜት አለ። ሰው ማለት ምንድን ነው? ምናልባትም እሷም ራሷ የቃቄ ውርደወትም እሷ ላይ ያላስተካከለችው ብዙ ነገር ይኖራል፣ ወይም የደራሲው ክፍተት ነው ልንል እንችላለን። ነገር ግን መጽሐፉን ከመጀመሪያው ገጽ እስከ መጨረሻው ገጽ አንብቦ ለጨረሰ ሰው የዛችን ሰው ስም አያገኘውም፣ ወይም የምትተርከዋን ማለት ነው። ያቺ ሰው ናት የምትተርከው መጽሐፉን። ባሪያይቱ ተብላ ነው የምትተረከው። ስሟ አይነገርም። ባሪያይቱ ተብላ ነው። ባሪያ የጅምላ ስም ነው፣ የተናጠል ስም አይደለም። እና ይህን ነገር ባሰብኩ ጊዜ አንድ የሚሰማኝ ነገር አለ። ስማችን ሳይጠራ የሚያልፍበት ነገር ለካ ብዙ ነው የሚል ሀሳብ ይመጣልኛል። እንለፋለን፣ እንሰራለን፣ እንኖራለን፣ ግን ያልተመዘገበ ኑሮ፣ ያልተመዘገበ እይታ የምንኖር ሰዎች ማለት ነው። እኔ ብዙ ጊዜ ይህን ሳስብ የሚሰማኝ ስሜት አለ። የሀዘን፣ የድባቴ፣ የምን ምናልባትም ፍቅር እስከ መቃብር ውስጥ ፍቅር እስከ መቃብር ምናልባት ወደዚህ የተጻፈ መጽሐፍ ምናልባት የመቼቱ የሚባለው ነገር ወደዚህ የሆነ ስለሆነ ይሆናል። ሀብትሽ ይመር፣ ወለቱ እንዲህ እንዲህ እየተባለ የግል እንኳን መጠሪያ ስም አውጥተዋል። እዛ መጽሐፍ ግን በ1880 ምናምን ባሪያይቱ ተብላ ነው የምትጠራው። ስሟ አይነገርም፣ ስሟ አይታወቅም። ስም ሳይታወቅ ህዝብ ተብሎ ማለፍ ግን እንዴት ነው የሚያመው? እኔ ምን እላለሁ መሰላችሁ? የሃይማኖት ሰባኪው አትሮንስ ፊት ይቆማል። አትሮንስ ፊት ይቆምና ሁላችንም የሥላሴ ፍጡሮች ነን ብሎ ይናገራል። እውነት ነው። በዚህ የሥላሴ ፍጡርነት ከጳጳስም እስከ ታችኛው ማህበረሰብ እኩል የእግዚአብሔር ፍጡር ይሆናል፣ እኩል የፈጣሪ ፍጡር ይሆናል፣ እንደየ ሃይማኖቱ ማለት ነው። ነገር ግን መሬት ላይ ያለው ነገር ግን ተጠርቶ የሚታለፍ ተመዝግቦ የሚኖር እንዲህ እንዲህ ያላል። አሁን ከተወለደው ቀደም የሚጠራ ሰው ያለበት ሁኔታ አለ። እኔ አዝናለሁ። ቤተ ክርስቲያን በቤተ እምነት ተቀምጦ የሥላሴ ፍጡር እኩል ነው ብሎ ነገር ግን ያቶ ከሌ ብሎ ልጅ ይላል ወይም የሆነ ነገር ለምን በስም አይጠራም? ሰው እኩል ከሆነ፣ ሰው እኩል ተደማጭ ከሆነ ለምን እንደዛ ይላል ብዬ አስባለሁ። ብዙ ጊዜ ነው የማስበው። በመሰረቱ እዚህ ጋር እንትን አለ። አፈንጋጭንም
እንዲህ እስከ ማድረግ በቅጥያ እስከ መጥራት አይነት ነገር ይኖራል። ይሄ ደግሞ ሌላ ነው። ካፈነገጥክ አንተ ሌላ ቅጥል ስም ይሰጥሃል። በዛ ቅጥል ስም ብቻ እንድትኖር፣ በዛ ቅጥል ስም ብቻ እንድትታወቅ ያደርግሃል። ሰው ምንድን ነው የሚል ጥያቄ ታነሳለህ። ይዘን ከዚህ አሁን አብረህ እየበላህ አብረህ እየኖርክ አብረህ ተመሳሳይ እየሰራህ ነገር ግን እንደ እድል አንለው እንደ ትግል አንድ ሰው ይጠራብሃል። ያ ሰው እኮ በብቃት ካንተ ሊያንስ ይችላል። ብዙ ጊዜ ማዝነው ነው የቃቂ ውርዶት እሷ በግልጽ አውጥታው ሊሆን ይችላል የፍላጎቷን ምናልባትም የተገለለችበት ከማህበረሰቡም እንዲህ አይነት ነገር አለ ነገሮች እስኪስተካከሉ። ነገር ግን ሳንጠራ የምናልፍባቸው ስንት ጉዳዮች አሉ። እንደ ቁጥር በአቴንዳንስ ወይም በተሳትፎ ብቻ የምናልፍባቸው ስንት ነገሮች አሉ። ሰው ሆነን የሰው ድምር ብቻ ስማችን ሳይነሳ ተግባራችን ሳይታይ እኔ ላሊበላን ንጉስ ላሊበላ ብቻ እንዳልሰሩት አውቃለሁ። እንደ ህዝብ የህዝብ ሀብት ነው። ግን ማን ነው የሚጠራው? ንጉስ ላሊበላ፣ አክሱም፣ የአክሱም ነገስታት የሚጠሩበት። ስለዚህ ሰው እንዴት ነው ምናልባት ሁሉን እንመዝግብ ቢባል ደግሞ ሌላ ነገር ሊሆን ይችላል። እና ይሄ አንድ የሚያጨዋውተኝ ነገር ነው። ሌላ ደግሞ እንትን እላለሁ አሁን የቃቂ ወርዶትን መነሻ እንዲህ አየን። በየጊዜው የሚመጡ ሀሳቦች የሚሸረሽሩን ሀሳቦች ምን የሚሉን ሀሳቦችን ምን ያህል ሊጎዱ እንደሚችሉ እንትን እላለሁ። ምናልባት ሌላ ጊዜ በስፋት የምንወያይባቸው ነገሮች ሊኖሩ ይችላሉ። ግን እስኪ ስለ መጽሐፍት እንነጋገር፣ ስለ መጽሐፍት እንወያይ፣ ስለ መጽሐፍት እንደማመጥ። ምናልባት እኔ መጽሐፍ ማንበብ የጀመርኩ ልቦለድ ማለቴ ነው። ልቦለድ እና ሌሎችን 1992 ዓመተ ምህረት ስንት ዓመት ማለት ነው? ከ2018 26 ዓመት። በ26 ዓመቴ በሳምንት እርግጠኛ ነኝ 2 መጽሐፍ ሳላነብ አልከርምም። በዛ ሁለት መጽሐፍ ውስጥ ስንት ሳምንት አልፏል? እንዲህ እያልን መጠየቅ እንችላለን። ነገር ግን ይሄን ሀሳብ የሚገለጽበት፣ ይሄን ሀሳብ የሚውልበት፣ ይሄን ሀሳብ የሚተገበርበት ነገር ሊጠፋ ይችላል። ነገር ግን እኔ ራሴ ላይ የተገበርኩት ሁኔታ ይኖራል። ራሴ ላይ ለራሴ በጣም ጥሩ ነገር አለኝ። ምናልባት ለራሴ ጥሩ ነገር ያለኝን ቀጣይ ይዤ እቀርባለሁ። አመሰግናችኋለሁ።